ብሩኬ በጣም ጨዋታ ጨምራል። ይመጭክ። በነገራችን ላይ ግን ወንድ ልጅ እንደ ሴት ቀሚስ ሲለብስና ሻሽ ሲያስር እንዲሁም ሴት ልጅ እንደ ወንድ ጺም ስታደርግና የወንድ ሪያክት ስታደርግ ደስ አይለኝም። ያ የኔ መብት ነው። ምክንያቱም ጊዜው በጣም የሚደብር ስለሆነ ብዙ ፈታ የሚያደርጉ ብዙ ዘና የሚያደርጉ ብዙ ነገራቶችን የሚያስረሱ ቪዲዮዎች እና ድራማዎች አሉ። በዛ ብትመጡልን ደስ ይለኛል። ለማንኛውም ግን ሳትወድ በግዷ እንድትስቅና ሳትወድ በግዷ ነገራቶችን እንድትረሳ እያደረካት ነው። በነገራችን ላይ ግን ለምንድን ነው አንቺ ጁሌ በማሊያ መመጭው? ኳስ ተጫዋች ነሽ ወይ እንደማትሉኝ እርግጠኛ ነኝ፣ ግን ነፃነት ይሰማኛል እንደዚህ አይነት ነገር ሳደርግ። የሆነ በቃ ውስጤ ደስ ይለኛል። በቃ ደስ ነው የሚለኝ ማጠቃላይ ማለት ነው። እንደዚህ ቅልል ብሎ በቲሸርት መምጣት፣ መለባበስ፣ መኳኳል፣ መጋጌጥ ምናምን ነገር ቀን አለው። ቀን እስኪያልፍ የአባቴ ገበሬ አግባሽ ይላል የሀገሬ ሰው። ቀን አለኝ እንደዛ የምንሆንበት ማለት ነው። በጊዜው ግን በሚመችን በማይመችን ቦታ ላይ ሆኜ ሀሳቤን ነው እና ማቅረብ የምፈልገው። ልብሴን አይደለም ወይ መልኬን አይደለም የምታዩት፣ ሀሳቤን ነው። ለዛ ነው እንደዚህ ቀልል የሚመጣው። በስማም ትንሽዬ ከስራ ገብቼ ትንሽ እንቅልፍ ተኛሁኝና ሳታስቡት የምትወስዳችሁ እንቅልፍ እንዴት ትጥማለች! በስማም ደስ የምትል እንቅልፍ ውስጥ ነበርኩኝ። ከዛ ነው ተነስቼ አሁን ቪዲዮ የምሰራላችሁ ማለት ነው። እና በነገራችን ላይ እኔ የነትንሱን እና የአላዛርን እናት የሚያስቆማቸው ሀይ የሚላቸው ባይ የሚላቸው ሰው ነው ያጡት። እውነት ለመናገር እጅግ በጣም የሚያስጠላ በዚህ ልክ ተናንቀው ቀበቀን በሚሰሩት ቪዲዮ እውነት ለመናገር እንደ ሰው በጣም ያሳፍራል። እንደ ኢትዮጵያዊ እንደ አንዲት እናት ሆና እዛ ጋራ የባለዋ የልጇ ሚስት እንደዚህ ከፍጥ ዝቅ ስታደርጋት እሱ እናትም ደግሞ የልጇን ሚስት እንዲህ ስታደርጋት ሚስት የልጇን እናት እንዲህ ስታደርግ ያ እና በጣም ያሳፍራል። እውነት ለመናገር ማለት በጣም 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 የወረደ እኔ እውነት ለመናገር ግን የሆነ ሰው ገብቶ የትንሱን የአላዛርን እናት የሚያስቆማት ሰው ከሌለ በስተቀር እስከ ጥግ ድረስ ወይ ይገዳደላሉ፣ ግን ሳይገዳደሉ ደም ሳይፋሰስ ከዛ ቤት ግን ወይ የአላዛር እናት መውጣት አለባት ወይ ደግሞ ትንሱ ትንሽ ወጣ ብላ ረገብ ብሎ ነገራቶች ተረጋግተው ተስተካክለው ብትመለስ ይሻላታል። ምክንያቱም አላዛርም ትንሱን የሆነ ነገር ወርውሮ አንድ ነገር ሲያደርጋት ትንሱም አላዛርን ወርውሮ የሆነ ነገር ሳታደርገው እናትየውም እዛ ባል ላይ ቁጭ ብላ አንዴ መተት አደረገችብኝ አንዴ መድኃኒት ሰጠችኝ እያለች በሆነው ባልሆነው ከፍ ዝቅ ከምታደርጋት ወይ ከቻላችሁ እናትየውን ከዛ ቤት አስወጣታችሁ ወደ ቤቷ አላኳት ጤነኛ ከሆነች። ትንሱንም ወይ ከዛ ቤት አስወጣታችሁ ወይ ቤቱ በጣም በጣም ኃይለኛ ሴጣን ነው ቤት ውስጥ ያለው። እውነት ለመናገር የማይበርድ ሴጣን ታውቃላችሁ፣ የማይበርድ ሴጣን እኩለ ሌሊት ላይ ነው ሻርፕ 6 ሰዓት ላይ ነው መሰለኝ እዛ ቤት ያለው ሴጣን የገባው ማለት ነው። አልወጣም አለና በየጊዜው እየቀያየሩ በየጊዜው ንግግር እንካ ሰላምታ እየቀያየሩ የሚመጡት ቪዲዮ እውነት ለመናገር እጅግ በጣም ያሳፍራል። እጅግ በጣም በነገራችን ላይ ሁሉም አንድ አይነት የወረዱ ሆነዋል። ሁሉንም በምናይበት ሰዓት ላይ በጣም የሚያስጠላ ነገር ነው። ወዲህ ወዲህ እያመራን እንደሆነ ነው ግራ የሚገባው። በነገራችን ላይ ግን ምንም እያበረታታችሁኝ አይደለም። እውነት ለመናገር ላይክ፣ ሼር፣ ሰብስክራይብ አታደርጉም። እኔ ከአላዛር እናት በምን አንሳለው? እኔ ከአላዛር እናት በምን ምን የሚጎለኝ ነገር አለ? ለምንድን ነው እኔ የአላዛርን እናት አንቺትዮ ተይ ስላት እኔም ያ የልጆች እናት ነኝ። ነገ ልጄ ምን ላይ እንደሚደርስ አላውቅም። ልጄ ህይወት ውስጥ ገብቼ እንደ አላዛር እናት መሆን አይጠበቅብኝም ብዬ ይሄንን መልዕክት ሳስተላልፍ ለምን ላይክ ሼር ሰብስክራይብ እንደማታደርጉት አይዶ ነው አላውቅም። ሰው ለ300 ለ200 ለ100 150 ምናምን እያለ ይሯሯጣል። እኛ 5000 እንኳን ለመሙላት በስማም ዘገያችሁብኝ። ማርያምን ምን አለበት ሼር ብታደርጉ? አትሞቱ፣ አትከፍሉበት፣ አበረታቱ። ምን አለበት እኛ የሚከፈለንና እስኪ ነው የእውነት የዩቲዩብ ገንዘብ ይሁን እንደዚህ እያሳበደን ያለው እስኪ እንየው። እኛ የሚከፈለንና እንቅመሰውና እንየው እስኪ የዩቲዩብ ገንዘብ ከሆነ እንደሚያሳብደው በመጀመሪያ ደሞዝ ተቀብዬ በመጀመሪያ ዩቲዩብ ገንዘብ ክፍያ ከፍሎኝ አይቼው እኔም
ከተቀየርኩኝ እውነትም እሱ ነው ብዬ ላቆም እችላለሁ። ምክንያቱም ሺ ጊዜ አይደግልኝ፣ ሺ ጊዜ አይደለወጥ፣ ሺ ጊዜ በጉልበቴ እግዚአብሔር አምላክ በሰጠኛ አቅም እስካለኝበት ጊዜ ድረስ ላቤን ጠብ አድርጌ በማገኘው ተንቀሳቅሽ የማገኘው ሳንቲም ከተቀየርኩ እቀየራለሁ፣ ካልተቀየርኩም በዚቹ ላይ እንዳለኝ እችን አለመሰናበታታለሁ እንጂ በፍጹም የማይመስል ነገር የማይሆን ነገር ለትውልድ መተላለፍ የሌለበትን ነገር አስተላልፌ ገንዘቤ ይቀጥልልኝ ብዬ ማለት አልችልም እና አበረታቱኝ ነው ማለት የምፈልገው። ጭራሽ ላይ ኩማ ቆሟል እኮ ጭራሽ ምናልባት ሰዓቱ ልክ ላይሆን ይችል ይሆናል የምለቅበት ሰዓት፣ እንዲሁም ደግሞ ነገራቶች ስላልተስተካከሉ ቦታ ስለቀየርኩኝ የላይትም ሊሆን ይችል ይሆናል፣ የተለያዩ ነገሮች ሊሆን ይችል ይሆናል። ኤኒዌይስ ሰው በብዙ ውጣ ወረዶች ውስጥ ተነስቶ አልፎ ነው ትልቅ ቦታ ላይ የሚደርሰው እና እዛ ማለት ያ ማለት እኔ ነኝ። ችግር የለው እና የአላዛርን እናትና ትንሱን ሀይ የሚላቸው ሰው ነው ያጡት። ኢቨን አላዛር ነው የፈለገበት እያደረ ማታ እየወጣ ጠዋት እየገባ ትዳር፣ እናትና ልጅ ቤት ውስጥ እሳትና ጭድ የሆኑ ትዳር፣ ሚስትና ባል እሳትና ጭድ የሆኑ እንዲተናንቀው ምን አይነቶች ናቸው ሲያስጠሉ፣ ምን አይነት ሴጣኖች ናቸው እየተባላችሁ አብራችሁ ግን መኖር እንዴት የሚያስጠላ የሚከብድ መልእክት እንደሆነ እኔ እንጃ። እውነት በጣም ያሳፍራል። ለማንኛውም ግን በተቻላችሁ መጠን እንደነዚህ አይነት ሰዎችን ከሚዲያ ላይ እልቅ እንደውም ስለተናገርኩ ነው መሰለኝ ሰብስክራይበሩም እየተነሳብኝ ነው። ይነሳ ችግር የለውም። እውነት የተናገረ መቼም ሆነ መቼም አንድ ቀን ሳያስበው የሆነ ቦታ ላይ መድረሱ አይቀርም። እውነት የሚናገር እውነት ጊዜም እውነት ክርስቶስ ነው። ለእውነት መናገር እውነትን መመስከር ደግሞ ወደኋላ የሚያስቀር ከሆነ ይሁን ልቅር። ያልሆነ ስራ ሰርቼ የውሸት ነገር አቀነባብሬ ለትውልዴ ለልጆቼ የማይጠቅም መልእክትን ከማስተላለፍና ጥሩ ደረጃ ላይ ደርሳለን ብዬ ከምጋጋጥ ምንም ነገር ባይኖረኝ ይሻለኛል እና በተቻላችሁ መጠን ያንን ነው ማለት የምፈልገው። በመቀጠል ደግሞ ሄሉና ናሂ ሄሉ በጣም እኔ እንጃ። በነገራችን ላይ ብዙዎቹን እንናገራለን። ብዙዎቹ ታጥቦ ጭቃዎች ናቸው። ብዙዎቹ አንድ አይነት ባክግራውንድ፣ ብዙዎቹ አንድ አይነት ስታይል ነው ያላቸው። ብዙዎቹ የወረደ ማንነትን ይዘው እየመጡልን ያሉት ከማን ከማን ጥሩ ነገር እንደሚማር ማን ከማን ጥሩ የፍቅር ላይፍ እና የትዳር ላይፍን ወስዶ ጥሩ ደረጃ ላይ እንደሚደርስ እና እንደምናይ ነው እየጓጓኝ ያለሁት በግሌ ማለት ነው። ምክንያቱም እንደነ ሄለንን አይነቷን ሴት ስናይ፣ እንደነ አላዛርን አይነት እናት ስናይ እንደ አሉ ብዙዎች አሉ። ለፍቅር መስዋዕትነት እኮ እንደዚህ ያለ የሚከፈለው በአንዴ ነገራቶች ገብተው በቃ ከዚህ በኋላ እኔ እናንተ አብቅቶልናል፣ የእናንተ ነገር ከዚህ በኋላ አይቀጥልም፣ እኔ እናንተ ሰላም ስንሆን ነው ሽማግሌ የሚላከው። ሽማግሌ እዚህ እሱ ጋር ደስተኛ ሲሆን እሷ የሌለ ሮሮ እየገፋችው አሁን ነገ ሌላ ሴት ጋር ቢሄድ ደግሞ እንዴት ሌላ ሴት ጋር ታመጣለህ ምናምን ብላ ደግሞ ሌላ ብጥብጥ ውስጥ ልታነሳ ማለት ነው። ይሄ የተለመደ ነገር ሆኗቸዋል። በተቻላችሁ መጠን ግን እውነት ለመናገር ማለት ነው አይ ዶንት ኖ ማለት ነገ ትዳር ህይወት ውስጥ ብትገቡ፣ ነገ የትዳር ዓለም ውስጥ ብትገቡ በዚህ መልኩ ነው የምትቀጥሉት? ለነገሩ እያየን ነው። ብዙዎቹ ትናንትና የተባለላቸው ፍቅር ዛሬ የለም። ብዙዎች እየዘለቁና ብዙዎች ረዥም ዓመት እየኖሩ ያሉት ከድሮ ከልጅነት ጀምሮ አብረው ያሳለፉት ላይፍ፣ ብዙዎች ከልጅነት ጀምሮ አብረው የውጣ ወረዶችን አሳልፈው ትልቅ ቦታ ላይ የደረሱ ሰዎች ናቸው። በትዳሩም በተፈተነው በልጅም ተባርከው በትዳርም ተባርከው ጥሩ ደረጃ ላይ እየደረሱ ያሉት እነዚህ ትናንትና የመጡ ወንድ ስለሚቀያየሩ ሴት ስለሚቀያየሩ ትልቅ ቦታ ላይ ይደርሳሉ ብዬ ማለት አልችልም። ምናልባት ገንዘብ እውቅና ትልቅ ቦታ ላይ ሊያደርሳቸው ይችላል እንጂ በትዳሩ የመጨረሻ እየተዋረዱ ነው የሚሆኑት። ምክንያቱም ከወንድ መዝለል ከሴት ሴት መዝለል ለነሱ በዚህን ሰዓት ላይ ብርቅና ጌጥ ሆኖባቸዋል እና ያሳዝናል። ብቻ እኔ እንጃ ማለት መለቃቀስ የማይሰለቻቸው፣ መሰዳደብ የማይሰለቻቸው፣ መዋረድ የማይሰለቻቸው እኔ እንጃ በስማ በጣም የሚያስጠላ ባክግራውንድ እያየንባቸው ነው ያለ ነው እና ምናልባት ሁሌ አንድ አይነት መልእክት ስለማስተላለፍ ሊሆን የሚችል ይሆናል ብዙ
ላይክም ላይኖረኝ የሚችለው። ግን እኔ ከማየውና ከምሰማው አንጻር ደግሞ ሁሌም አንድ አይነት መልእክት ቢሆን ችግር የለውም ይሁን። ያው የማያቸውን እስከሆነ ድረስ የምናገረው አበረታች ነው። ለማንኛውም ምለው አመሰግናለሁ። ሰላም